ትጎዳለች በዚህ ሰዓት ሀብታሙን አለቅም በቃ አሁን በዚህ ሰዓት ልቀቀኝ አልኩህ እኮ ምንም ነገር አታርግ አልፈቅድልህም በቃ ና ለምን ልቀቀኝ እኔ ጋር መስማማት አለብህ ቆይሽ ተረጋጋና እኔ ጋር ነው መጀመሪያ እኔ ጋር ነው ከኔ ተደብቃ ያንን ሁላ ባዳም ልኮ ምናምን እንደዛ ስትጨመላለቅ የነበረች ሰው ለኔ እውነቱን ትነግረኛለች ብዬ ዛሬ እዚህ ጋር ደፍሬ አልጠይቃትም ገባ ማለት ሰው አይደለም ያረገዘችው እያልከኝ ነው እኮ አዎ እኔ የታየውም እንግዲህ ዶክተሮቹም የነገሩን ነገር እሱን የሚገልጽ እንዴት ይሆናል እኔ ያል ጊዜ እኔ ቤት ውስጥ ስትኖር እንደዛ ከአውሬ ጋር ግንኙነት ያረገች ሰው እንዴ የምናው ስለምን በያወራህ ታውቃለህ አይደል እንዴ በጣም ጥሩ ቤተሰቦች አሉኝ መልካም ቤተሰብ አለኝ ቼክ አፕ አድርገሽ ታውቂያለሽ ይሄን ጥያቄ ለብዙ ጊዜ ነው ጠየቀኝ ምንም ያን ያክል መሄድ አይጠበቅብኝም ባታችን የምትሉት የምታመልኩት ሰው ጋር አይደለም ምን ሰው ላለው ውሻ ጋር አይደለም እንደ ይወሰዱሽ አንተ ዝም ብለሃት ምንም ዝም ብዬ አይደለም ይሄን ሁሉ ሚስጥር ይሄን ሁሉ ለኔ ይጠቅምሻል ያለውን ነገር እንዴት ለእናንተ ሊያወራችሁ ከኔ ያሳልፉ ለእናንተ ሊያወራችሁ ይችላል ልጅ እኮ አይደለም ይኸውልህ አንተ ልጅ አለመሆኑ መጀመሪያ ባለው ነገር በጥርጣሬ ወሰንካቸው ውሳኔዎች ናቸው አሁን ግን እኛ ያየናቸው ነገሮች በሙሉ አንተ እንደምትለው ከሌላ ሰው ጋር ግንኙነት አድርጋ የተጸነሰ ጽንስ አይደለም ይኸውልሽ እኔም በትግስት አንቺ ሰሚኛለሽ እኔ ደግሞ ሪዛልቱን ያየው ሰው ነኝ ሰማሽኝ ስለ ሪዛልቱ እንግዲህ ምን እናወራ ይሆናል ከዛ በኋላ እስቲ የሆነት እንደዚህ በድፍረት የምታወሪኝ ከሆነ ምን ይሆናል ምክንያቱም አንቺ በጣም እናንተ ሰዎች ሁለታችሁ መጣችሁ ልታሳብዱኝ ነው እንዴ ቤቴ በምን አይታ አንግል ማለት ከባለቤቴ ጋር ነው ምን ነው እሱ ወንድ አይመስልም እንዴ ወንድ እኮ ነው ማስረገዝ አይችልም እንዴ እንዴ አንተ ምን እያሰብክ ነው ያለው ወንድ ነው አይደል እንዴ ባለቤቴ ነው ረጅም አመት በርግጥ አላረገዝንም እነዛ ውሻ የሆኑ ቤተሰቦቿ ናቸው ማንንም አይደለም እነሱ ናቸው ምን እንዳደረጓት በኢየሱስ ስም እኔ ይሄን አልሰማም ኢቭን ሰዎቹ ሴቶቹ ልጅ መውለድ እንቢ ሲላቸው ከዚህ አነኳቸው ወዳጄ ናቸው ጓደኛዬ ናቸው የምላቸውን ሰው አነኳቸው በቃ በገላቸው ሁሉ ደስ ይለኛል በወቅቱ ገብቷል እኮ ኖ ተመን ነገር አይደለም መጥፎ ድምጽ ሰማለሁ በቃ ይሄ ምን አይነት ድምጽ ደስ የማይል ይሄ የመጥፎ መንፈስ ድምጽ እኔ የርግዝናዬን አልፈለገውም ሳይሆን አንቺ ከማን ጋር ምን አይነት ግንኙነት አድርገሽ እንደነበረ ግልጽ አድርጎ ስለሚያውቅ እንዴ ስለምን እያወራህ ነው ያለው ያንተን ልጅ በቃ በጉጉት ነው የምንጠብቀው እስኪወለድ ድረስ ሁሉ አሉኝ ማለት ነው ለምን መንፈሱ እሱ ላይ ስላረፈ በቃ ተስፋችን ነው በቃ እሱ የሚደሰታል ባለቤትሽ ሳያቅ ቤተሰቦችሽ ወስደውሽ የመስጋና ምናምን የምትይው ቦታ የት ነው ሲሰማው ሊዘገን ነው የሆነ የሚሰቀጥጥ ነገር የለም በቃ አላቅም እኔ ሳወራው ራሱ ደጋግሜም ስለዚህ ጉዳይ ማንሳትም አልፈልገው ለዛ ነው ደግሜ ሳወራው ራሱ ስለሚሰቀጥኝ ስለሚዘገነኝ ነውና ደስ ብሎት ነው መቃበል ያለበት እንጂ እንዴት ሊሆን ይችላል ብሎ ነው እሱ ከቤት ሊወጣ ይቻላልና ለኔም ጥያቄ ሆኖብኛል ግራ ገብቶኛል ማለት የሱ ድንገት ለሊል ብንንስል አጣታለሁ አልጋ ላይ የለችም ቤት ውስጥም ስፈልጋት አላገኛትም ግቢ ውስጥም ስፈልጋት አላገኛትም በዚህ ሁኔታ 3-4 ቀን ምናምን ፈልጊያታለሁ ወጥቼ ባላረገዝኩ ይሻለኝ ነበር እስከምል ድረስ ነው የደረስኩትና በጣም ይጨንቃል ይከብዳል ምንም ማረግ አይቻልም ግን እኔ ብዙ ጊዜ ሞክሬያለሁ በቃ አብረን እንድንሆን ልጃችን ያላባት እንዲያድግ አልፈልግም ታው ምን ተፈጠረ እንዴት እንደዚህ ልትል ትችላለህ የሆነ የርኩስ መንፈስ ነገር ሰውነት ይሄ ምናምን ይሄ ሰውነት የለም አሁን እንዳለ ዋጭራ ጨርሳኝ ማለት ነው በቃ የምታደርገው ነገር አታውቅም ለሊት ላይ ሌላ ነው የምትሆነው ትቀየራለች አስተካክለሽ እንድትናገሪ ስለምፈልግ ነው ሰማሽ ወይ ማርገዝ ጥፋት ነው እንዴ አንተ ቆይ አንድ ሰው ልጅ ማርገዝ ጥፋት ነው ብለህ ነው የምታስበው ያደረግሻቸው ነገሮች ግልጽ አድርገሽ ተነግሪኛለሽ ወይንስ እኔ እዚህ ሚዲያ ፊት ለፊት ራሴ እንድናገረው ትፈልጊያለሽ ቆይ በውስጥ ታዋቂ ግን ሁሉም ነገር ግብሩ ምንም የሚሰጣው ለውሻው መሆኑን ምክንያቱም ልክ እሳቸው ሲነክሱ የሰውየው መንፈስ ውሻው ላይ አርፏል ይሄንን ይሄኛው የሚታወቀው ሚስጥር እኔና እሷ ነን ውሻው ሌላ ነገር የሳቸው ደም ከደም ውስጥ የሚፈሰው ደም ቀይ ነው እንደምታውቀው ከቀይ ውጭ የተለየ ነገር ነው የሚያሳየው ለምትዩ በእንስሳ ተጨማልቆ በአንዳንድ ነገር ሆኖ ሲመጣ ምን ነበር ላንቺ የሚሰጥሽ መልስ ይሄንን ነገር አውቀሽ ነው የገባሽበት እነሱ በአዳም ልኮ ላይ እንዳሉ ታቂ ነበር ሪሌሽን እንስሳት ከመንከባከብ ውጪ ምን ነበር አምልኮቹ በአብዛኛው በምንድነው በተለያዩ አራዊቶች ናቸው አውሬዎች አራዊቶች ውሾች ሰው ሁሉ አይደለም የሚመጣው የነበረው በቃ ከሰውነት ውጪ ነው የሚመጣው የነበረውና አንዳንድ ቤት ውስጥ ሙሉ ይቀየራል ሌላ ሰው ይሆንብኛልና እሱ በጣም ይከብዳኝ ነበር ምን አይሉት ምን ብቻ እንስሳ እንዳትሉት የሆነ ነገር አለ ላይክ እንደ ሰው ነገር ቆሞ አይቻለሁ ከዛም ሲያልፍ ደግሞ የሚፈጠሩት ነገሮች በሙሉ ለማመን የሚሰቀጥጥ ለማመንም የሚከብድ የሆነ ነገር ነው ምንድነው ብዬ አፋጥጬ ስጠይቃት
አሁን አልነግርህ፣ ግን እሳቸው ሚስጥር ነግረውኛል እና እስቲ ቆይ ጥቂት ታገሰኝና ተመልሰናና እናወራለን አለችኝ። ካለባበስ ጀምሮ ከጸባይ ከምግብ ሁሉም ነገር ነበር የሚቀየረው እና እሱ በጣም ከብደኝ ነበረ። ወጥቶ ሲገባ ይጨንቀኝ ነበር። እዛ ባዕድ አምልኮ ውስጥ በምን አይነት መንገድ ነበር የሚያገለግሉት የሚለውን ከመጀመሪያ ጀምሮ ማንኛውንም ከብቶች እንስሶችን ሁሉ መንከባከብ እኔ ነኝ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ የምሰማቸው ወይም ደግሞ ስሰማቸው የነበሩት ነገሮች በሙሉ ትንሽ ከተለመደው ወይም ደግሞ እኔ ከማውቀው ታሪክም ከሁሉም ነገር ለየት ያለብኝ ነገር ነው እና ምንድነው የተፈጠረው ምንስ ሲካሄድ ነበር ስለሚባለው ነገር የእውነት አሁን ላይ ማብራራት አልቻልኩም። ግን ደግሞ ሀብታሙም ሳይሰማ ከሆስፒታል የተወሰደው ሪዛልት እንግዲህ መስከረምም ወደ ቤቷ እንድትሄድ ከኔ ሰዎች ጋር ልክ ያለው ዶክተሮች አልፈቀዱልኝም። ያለው ነገር በሙሉ እሷ ወደ ቤት እንድትሄድ የሚፈቀድላት ያሉት ነገሮች ቤት እንድትሄድ የሚያስችላት አይደለም። የተገኘው ሪዛልት ያንን አይፈቅድም፣ ለዛ ነገር አይጋብዘንም። ግን ወደንም ሆነ ተገደን ያለውን ነገር መቀበል አለብን። ያለው ነገር እንግዲህ ግዴታ በእንደዚህ አይነት መንገድ መሄድ ስላለበት ነው። ቢኮዝ ምንድነው የተፈጠረው ስለምን ጉዳይ ነው አሁን እንደዚህ ተጨንቀልት ነግረን የምትፈልገው ለምትሉኝ ደግሞ መልስ የሚሆናችሁ ነገር መስጠት ስላለብኝ ሆስፒታል እንግዲህ በተደረገ ምርመራ ያገኘነው አልትራሳውንድ ውጤት እሷም እንዳታይ ተደርጎ ማንም ሰው ከኔ ውጪ ያንን ነገር እንዳያይ ከዶክተሮችም በመስማማት ያገኘነው ነገር የተገኘው ወይም ደግሞ የተወሰደው የተሰጠ ሪዛልት ወይዘሮ መስከረም እንግዲህ በተደረገው ውጤት ወይም ደግሞ በተደረገው አልትራሳውንድ ምርመራ የተገኘው ውጤት ምንድነው የሚለውን ነገር ሀብታማውን እየመጣ ስለሆነ እንግዲህ ወደ ቤተሰቦቼ እዚህ ጋር አሁን መናገር የምፈልጋቸው ነገሮች አብራችሁ ሆናችሁ እንድታዩት ቤተሰቦች እንግዲህ አሁን ሀብታሙ እየመጣ ስለሆነ ትንሽ ጠጋ ብለን ያለውን ነገር ብናወራ ደስ ይለኛል። ምክንያቱም ከጀርባዬ ጋር ካሉት ወንድሞቼ ጋር መጥቶ ስለቆመ ስለተቀላቀለ ስላሉት ነገሮች ማብራራት ስላለብና ውድ ቤተሰቦቼ ማለት አሁን እዚህ ጋር ሪዛልቱን ብናገረው ደስ ይለኛል። ግን ምን አይነት አቅም ኖሮኝ ልናገር እንደምችል እዛው ተመለስ ያለውን ነገር ማስረዳት ብችል ደስ ይለኝ ነበር። ግን ምንድነው ዶክተሮችም እንግዲህ ባዩን ሰዓት ወይም ደግሞ ይሄንን ሪዛልት ሊሰጡኝ ባሉት ሰዓት የተናገሩትን ንግግር ወይም ደግሞ የተፈጠረውን ነገር አብራችሁኝ ብታዩ እንዴት ደስ እንደሚለኝ እንዴት እንደ ማለት በቃ እዛ ጋር የነበረውን ጭንቀት የተፈጠሩት ነገሮች ሲካሄዱ የነበሩት ነገሮች በሙሉ በምን አይነት መንገድ መቀበል እንደምንችል ግራ የሚያጋባ ነው። ይሄንን የምልበት ነገር የእውነት እንዴት እየተጨነኩኝ እንዳለው ራሴ ስለማውቀው ልክ ዶክተሮች ማለት ያለው ሪዛልት ለኔ ከመስጠታቸው በፊት እንግዲህ ነግሬያቸዋለሁ። ማቆ ትልቅ ሆስፒታል ነው እንደዚህ ነው። አሁንም ደግሞ ያለችው እንግዲህ የ5 ወር ነፍሰ ጡር ነች። ይሄ ማለት ምን አይነት ቼክአፕ ስታደርግ ነበር? ከዚህ በፊትስ እርግዝናዋን ስትከታተልበት የነበረበትን ሆስፒታል ሪዛልት እንዳሳያቸው ነው የጠየቁ። ያን ኬት ላሳይ ትችላለሁ። እንግዲህ እሷ እንደተናገረችው ምንም አይነት ውጤት ምንም አይነት ምርመራ ምንም አይነት ነገር ስታካሂድ አልነበረችም። ያ ማለት እንግዲህ እሷ በራሷ መንገድ ስትከታተል የነበራቸው ነገሮች ናቸው። በራሳቸው መንገድ የፈለጉትን ሲያደርጉት የነበረ ነገር ነው። አሁን ደግሞ እዚህ ጋር ሲመረመር እየታየ ያለው ሪዛልት ሌላ ነገር ነው። አሁን እዚህ ጋር እኔ ለራሱ ከዚህ ጉዳይ ጋር ተያይዤ ወይም የማደርጋቸው ነገር ያለ እስኪመስላቸው ድረስ ዶክተሮቹ እንግዲህ ይሄ ማለት ኢማጂን አንድ ዶክተር ውጭ ሀገር ላይ ሲሰሩ የነበሩ ዶክተሮች ናቸው። ሀገሩ ሲሰሩ የነበሩ ዶክተሮች ናቸው። የተለያዩ የአውሮፓ ሀገራቶች ሲሰሩ የነበሩ ዶክተሮች ናቸው። ግን ደግሞ በዚህ ደረጃ ያለው ነገር አስደንግጧቸው ስላለው ነገር ማመን ከብዷቸው አወሩ ማለት ነገሩ ምን ያክል ከባድ ቢሆን ነው። እኔ አሁን ይህንን ነገር ከመናገሬ በፊት ያለውን ነገር በጥንቃቄ ከማውራቴ ያለውን ነገር ለእናንተ ከማስረዳቴ በፊት እሷ ለአንዴና ለመጨረሻ ልትለኝ የምትፈልገው ነገር ካለ ለእናንተ ማስተላለፍ ፈልጋለሁ። ይሄን የምልበት ምክንያት እሷ ይሄን በማድረጌ ይሄ በመፈጠሩ እነዚህ ነገሮች በፍላጎቴ በማድረጌ የተፈጠረብኝ የሆነ ነገር አለ የምትል ነገር ከሆነ ቪዲዮዎችን ተገቢ በሆነ መንገድ ሚዲያን በሚመጥን ሁኔታ እንዲተላለፍ አድርጋለሁ። የቀረውን ነገር እንግዲህ ከዶክተሮች ጋር ምንጨርስ ይሆናል። እስከዛው ድረስ ግን እኔ የጥሞና ጊዜ መስጠት ካለብኝ መሰጣት አለሁ። ማድረግ የምትፈልጋቸው ካልሆነ ግን ምንም አይነት አማራጭ የለንም።
ሪዛልቱን ለባለቤቷ ግዴታ እናሳውቀዋለን። እስከዛ ድረስ ተገቢ በሆነ መንገድ ያሉትን ነገሮች አስተካክለን ለእናንተ የምናስተላልፍ ይሆናል። ውድ ቤተሰቦቼ እንደ ዛሬ የተጨነኩበት ግራ የተጋባውበት ነገሮችን ለመግለጽ ሞክሬ የደከመኝ ወይም ደግሞ ለእናንተ ለመናገር የታከተኝ ቀን የለም። ዛሬ ግን ነገሮችን መግለጽ አይደለም ማሰብ እስኪደክመኝ ድረስ እየሆኑ ያሉ ነገሮች ስላሉ ነው። እባካችሁን እናንተም እንደዚህ አይነት ነገር ህይወታችሁ ላይ ቤተሰባችሁ ላይ ወይም የምታውቋቸው ሰዎች ላይ የገጠማችሁ የምታውቁት ነገር ካለ እንድታስረዱ እንፈልጋለሁ። ቪዲዮን አይታችሁ ዛሬ በተለይ ዛሬ ለብዙዋን ሼር አድርጋችሁ ለብዙዋን የሚጠቅማቸውን ቪዲዮዎች እንዲያዩ አድርጓችሁ። በተለይ ሀሳብ አስተያየቶቻችሁ የሚያስፈልጉኝ ቀን እንዳትረሱት። ሀሳብ እና አስተያየታችሁ በጣም የሚያስፈልገኝ ቀን ይሄ ሊሆን ይችላል፣ ያ ሊሆን ይችላል። የህክምና ባለሙያዎችም እባካችሁን ሀሳባችሁን አስቀምጡልኝ፣ እንፈልገዋለን። ከዚህ ውጪ እናንተ የገጠማችሁና የምታውቁት ነገርም አለ ወይም ደግሞ ሊሆን ይችላል ብላችሁ የምታስቡ ሰዎች እባካችሁን ተባበሩኝ እላለሁ። እንግዲህ እኔ አሁን ቀጥታ ከነ ሀብታሙ ጋር ማውራት ያለብን ነገር ካለ እናወራለን፣ ወይም ደግሞ ውስጥ ገብተን ፕሮግራማችንን አስጀምረን እንግዲህ ያው መስከረም የምትለውን ነገር የምጠይቅ ይሆናል። እስከዛው ድረስ እንግዲህ ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ፣ ለብዙ እንዲዳረስ ይህን ቻናል ሼር አድርጉልኝ። ግን ደግሞ ከነ አቶ ሞገስ ይሄ እንስሳ እስከዛሬ ድረስ እንግዲህ ሰው እናመልካለን እስከዛሬ ድረስ እንግዲህ ሰው እናመልካለን፣ ለሰው ነው የምንሰግደው፣ ሰው ነው እያመለክን የምንገኘው ብለው ሊያምኑ ለነበሩ ወይም ደግሞ ሲያምኑ ስለነበሩ ሰዎች መልእክት እንዲሆናቸው ማስቀምጥላቸው ነገር ቢኖር ምንድነው እስከዛሬ የምታመልኩት ሰው ሳይሆን የሰው ልጅ ሳይሆን እንስሳ፣ ከእንስሳም ደግሞ ውሻ እንደሆነ በመቀጠልም ደግሞ እስከዛሬ ስትገብሯቸው፣ ስታመልኳቸው፣ ስታስቀምጡላቸው እስከዛሬ የምትወስዱት መስዋዕትነት እያላቸው የምታስቀምጡት ገንዘብ፣ ንብረት፣ አንዳንድ ነገሮች በሙሉ ለውሻ እንደሆነ ምንም የሚጠቅም ነገር የማታገኙበት ይበልጥ ስራችሁ በሰው ልጅ አይደለም በምንም አይደለም ለውሻ እንድትሰግዱና ከውሻ በታች መሆናችሁን የሚያሳያችሁ ስራ እንደሆነ እንድታውቁልኝ ይፈልጋል። ዛሬ ከልቤ በጣም ኮርቼ የማወራበት ነገር ቢኖር ምንድነው እናንተ ድድብናችሁን እንድታውቁት የሚያደርጋችሁ ነገር እንድትቀበሉት ወይም ደግሞ እንድታውቁት የተደረገበት መንገድ እናንተን የሚንቁበት ለእናንተ ያላቸውን ቦታ ለእናንተ ያላቸውን አመለካከት እናንተ ምን እንደሚገባችሁ እግዚአብሔርም ደግሞ የስራችሁን ሲከፍላችሁ ያየንበት ስራ ስለሆነ ይገባችኋል። ከዚህ ደግሞ መንገድ ማምለጥ እንፈልጋለን፣ መዳን እንፈልጋለን የምትሉ እኔ ጋር መምጣት ትችላላችሁ። ብዙዎቻችሁ እንግዲህ እኔ ማግኘት የምትችሉበትን ቦታ ታውቁታላችሁ። በተለይ ደግሞ እንደዚህ አይነት ስራ ላይ ከኔ ጋር የምትገናኙ ሰዎች የሚሄድባቸውን ቦታዎች የምሰራባቸውን ስራዎች ማንን ቦታ እያያዝኩኝ እንዳለ የምታውቁት ስለሆነ እዛ መታችሁ እኔን ለማግኘት የምትችሉ ይሆናል። አገኙኝና እናንተ መዳን የምትችሉበትን ማስተካከል የምትችሉበትን መንገድ አብረን እንስራ። ራሳችሁ ነጻ አውጡ። መቼም ውሻ ካሁን በኋላም እያወቃችሁ ለውሻ እየሰገዳችሁ የምትኖሩ አይመስለኝም። ግን ደግሞ ይህንን መናገር የምፈልገው ከአቶ ሞገስ በኋላም ያገኘሁት አንድ ሰው ነበር። ያ ሰው እንግዲህ ስቲል ድረስ ውሻ እንደሆነ እንኳን እያወቀ በጣም ደስተኛ እንደሆነና አሁንም ለዛ የሚሆን መስዋዕትነት ሚሊየንስ ብሮችንና አንዳንድ ንብረቶችን ከራሱም ደግሞ የሚወሰዱ አንዳንድ ደሞችን ሊያስገባ ዝግጁ እንደሆነ ተናግሯል። የሚያወራቸውም የሚያብራራቸው ነገሮችም ለሚዲያ ብቁ ስላልሆኑ እንግዲህ ለእናንተ አላስተላለፍኩም። በቀጣይ እንግዲህ የሚፈጠሩት ነገሮች አብረን እንከታተላለን። ቀጥታ ወደ ቤት እገባለሁ። ከኔ ጋር ሆኑ፣ ከኔ ጋር ቆዩ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ቀጥታ ቤት እገባና ፕሮግራሙን አስጀምሬ የሚፈጠሩት ነገሮች እንከታተላለን። ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው ከኔ ጋር። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ትንሽ ለየት ባልና አቶ ሀብታሙንም እንግዲህ ከባለቤቱ ጋር የምናወራቸው ሰዓት ነው። ትላንትና ከወጣም በኋላ የተፈጠሩትን ነገሮች በሙሉ ለእናንተ ተገቢ በሆነ መንገድ ለማስተላለፍ ሞክሬ ነበር። ግን ምንድነው የተፈጠሩት ነገሮች በሙሉ እኛ ባላሰብናቸው ወይም ደግሞ ተገቢ ባልሆነ መንገድ ተንቀሳቅሰውብናል። እስቲ የተፈጠረው ነገር ምንድነው? ምን ተካሄደ? ከዛ በኋላስ ምን አይነት ነገሮችን ስናስተናግድ እንደነበረ እንግዲህ ግልጽ በሆነ መንገድ ለእናንተ የምናብራራላችሁ ይሆናል። ከዛ በፊት ሀብታሙና ባለቤቱ እንግዲህ ትንሽ ማውራት ያለባቸው ነገሮች ካሉ እንዲያወሩ አድርገን ያመጣናቸው ሪዛልቶች አሉ። እነዛ ሪዛልቶች ምን ይላሉ የሚሉትን ነገር እንግዲህ አብረን የምንከታተል ይሆናል። ውድ ቤተሰቦች ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም እንደተለመደው ኮመንት ላይ አስቀምጡልኝ ለብዙን እንዲዳረስ፣ እንዲሁም ደግሞ የተለመደውን ትብብራችሁን ሼር በማድረግ ከጎናችን እንድትሆኑ እፈልጋለሁ። ቀጥታ እንግዲህ ሀብታሙና ባለቤቱ ምን ይላሉ? ከዛ በፊት
ስለ ሪዛልቱ ጉዳይ ማንም ሰው እንዲያይ አላደረኩም። እኔ ብቻ ወይም ደግሞ ለእኔ ብቻ እንዲሰጠኝ የተደረገ ነገር ነው። እሷም እንግዲህ አልትራሳውንዱን እንድታይ አልተፈቀደላትም። ያንን ሁሉ ያደረግኩበት ምክንያት ምንድን ነው? እዚህ ጋር ማንንም ሰው በጉልበት ወይም በአንዳንድ ነገሮች እየተፈጠረ ማንም ሰው ላይ ጫና ለማድረግ ሳይሆን ሪዛልቱን ሁለቱም ባሉበት ሁለታቸውንም ለማስረዳት እንዲመች የተፈጠረውንም ነገር ሪዛልቱን በምንናገርበት ሰዓት ከነሱ የሚመጣውን ፊድባክ መስማት ስለምንፈልግ ነው። እንግዲህ ምን ይሆናል፣ ምን ተፈጥሯል፣ ስለምን ጉዳይ ለመነጋገር ይፈልጋሉ የሚለውን እንግዲህ ለነሱ እመተው ይሆናል። እስቲ እድሉን ደግሞ ለነሱ ሰጥና አንዳንድ ነገሮችን አብረን እናወራለን። ሪዛልቱንም የምናወራበት ይሆናል። እስከዛው ድረስ እንግዲህ እናንተ ቻናሉን ሰብስክራይብ እያደረጋችሁ ከኔ ጋር ቆዩላለሁ። ሀብታሙ እንዴት ነህ? ሰላም ነው? ያው እንግዲህ ብዙ ነገሮችን አውርተንበታል። ተገቢ በሆነ መንገድ እንግዲህ መጠየቅ ያለብንን ነገሮች ስንጠያየቅ አንተም ያልገባህን ማወቅ የምትፈልጋቸው ብዙ ነገሮች ስታወራ ምናምን ብቻ የምንፈልጋቸው ነገሮች እንግዲህ ተገቢ በሆነ መንገድ ስናካሄድ ነበርና አሁን ላይ እናንተ እንደማያውቁ ከሆነ ከሪዛልቱ በፊት ብዙ መነጋገር የምትፈልጉ እየመሰለኝ አይደለም። እስቲ ባለቤትን አሁን መጠየቅ የምትፈልጋት ነገር ካለ ከሪዛልቱ መስማታችን በፊት መጠየቅ ትችላለህ። እኔ እንኳን እንደዚህ ደረጃም ነገሩ እንዲደርስ ፍላጎት አልነበረኝም። እኔ ትቼዋለሁ ሁሉንም ነገር ገባህ በቃ። ምክንያቱም እንደነገርኩ ነው። እኔ ሳላቅ ከመሬት ተነስታ ዝም ብላ አረገዝኩ ካለች እና የተባለው ነገር ይሄ የሚዘገን ነገር ካደረገች ልጁ የኔ መሆኑንም አላቅም። ኢቭን ከሌላ ሰው ጋርስ ቺት አርጋብኝ ከሆነ ገብተዋል። በዛ ደረጃ ነው ስጠራጠራት የነበረው። ያንን ሁሉ ማድረግ ትችላለች። ይህንን ከማድረግ ወደ ኋላ ያላለች ሰው ያንን ከማድረግ ወደ ኋላ አትልም። ገባ። ስለዚህ በዛ መንገድ ትቼው ነበረ ለመኖር እየሞከርኩ የነበረው። እንግዲህ አሁን ያለው ነገር ይታወቅ ተብሎ እውነቱን ማወቅበትን እድል ካገኘው ደግሞ እኔ ደስ ነው የሚለኝ። እውነቱን ማወቅ እፈልጋለሁ። ምንም ቢፈጥርልኝም ባይፈጥርልኝም እውነቱን ማወቁ የተሻለ ነገር ነውና ምንም ነገር ልጠይቃት አልፈልግም። እሷን በቃ ብታወራም ስለማላምናት ያን ያህል ጊዜ እኔ ቤት ውስጥ ስትኖር እንደዛ ከአውሬ ጋር ግንኙነት ያደረገች ሰው እንዴ የምንው ስለምን እያወራ ያለው? ዝም በይ። እኔ ካንቺ ጋር አይደለም እያወራ ያለሁት። ካንቺ ጋር አይደለም እያወራ ያለሁት። አንቺን ላወራ አይደለም እዚህ ቤት የመጣው። ዝም በይ። ስለዚህ ከዚህ ከአውሬ ጋር እንደዚህ አይነት ነገር ያደረገች ሰው ከኔ ተደብቃ ያንን ሁላ በአዳም ልኮ ምናምን እንደዛ ስትጨመላለቅ የነበረች ሰው ለኔ እውነቱን ትነግረኛለች ብዬ ዛሬ እዚህ ጋር ደፍሬ አልጠይቃትም። ገባ። ስለዚህ ምንም የምጠይቃት ነገር የለም በኔ በኩል። ስለምን ነው እየረፈለፈ ያለው? ስለምን እያወራ እንደሆነ አልገባኝም። እዚህ የመጣሁት እናንተን አክብሬ ነው። እዚህ የመጣሁት እናንተን አክብሬ ነው። ስለዚህ ሌላ አላፊ ነገር እንዳትናገረኝ። አላስፈላጊ ነገር ከሷ ጋር ለማውራት አይደለም የመጣሁት። እኔ እናንተን አክብሬ ነው የመጣሁት። አይ ካለች ግን ሌላ ነገር ውስጥ እንገባለን። ይሄን ያክል አመት ስትኖር ሳታምነኝ ሊኖርከው ማለት ነው? እንዴት ነው ማምነሽ? አንቺ ደግሞ ትንሽ አታፍሪም እንዴ? አንቺ ስለማመን ታወራለሽ እንዴ? ምንድነው ማፍረው? ስለማመን ትንሽ አይከብድሽም? ስለማመን ስታወሪ አንተ ነው ያረገዝኩት። ያንተ ልጅ ነው አይደል? ዝም በይ እስኪ። እንደው አንቺ እንዴ ቆይ እንዴት ነው ዝም ብለው ልጅ ምንም እኮ አያነብሽም የምታወሪው ነገር ነው። ያንተ ልጅ ነው አይደል እንዴ? ዝም በይ በእናትሽ። አንቺ በጣም የሚያስጠላ ነገር አታውሪ። እዛ እየሄድሽ ለምትሰግጅላቸው ለምታጎብድጅላቸው እንደዛ ነው። ለኔ አይደለም እንደዛ ነው የምትይው። አረተ ስርዓት ይዘህ አውራ እንዴ። አንቺ ስርዓት ታውቂያለሽ? መጀመሪያ ስርዓት የሚባል ነገር አንቺ ታውቂያለሽ? እንዴት ማስረገዝ ያስደስታል እንጂ እንዴት እንደዚህ ያደርግሃል? ቆይ ምንድነው ያንተ ልጅ ነው? እኔ ካንተ ወይ ልውጣ እንዴ? ወይ ልውጣ ከፈለጋችሁ ንገሩኝ። ቆይ እንደማላደርግ እያወቅህ አይደል እንዴ? ተረጋጋ። አሁን አንቺ እያልሽ ነው ያለሽው እንግዲህ በተደጋጋሚ ከማንም ሰው ጋር ምንም አይነት ግንኙነት አድርጊያለሁ እንደማላደርግ። እንዴት ነው? ቆይ ስለማይሆን ቃላት እየተናገረ እኮ ነው ያለው። መስሎኝ ነበር፣ ማውቀሽ መስሎኝ ነበር መጀመሪያማ። እኛም እንግዲህ ያረጋግጥናቸው አንዳንድ ነገሮች አሉ የሰማናቸው። ቆይ እሺ ምንድነው ያረጋግጥከው? እሺ አንቺን ብትሆኚ ቆይ ስሚኝ፣ አንቺን ብትሆኚ እንግዲህ ባለቤትሽም ይኸው በግልጽ አንቺ ፊት ለፊትም እየተናገረ ያለው ነገር ነው። ስለተፈጠሩት በአዳም ልኮች ስለምታደርጊያቸው ነገሮች መናገር ፈቃደኛ አልሆንሽም። ገባሽ? ግን ደግሞ ቢሆንም ለመረዳትና ተገቢ በሆነ ሰዓት ትናገሪያለሽ ብዬ አስቤ እንግዲህ አሁን ሪዛልቱ ምን እንደሆነ እኔ በማቁ መንገድ አውቄያለሁ። አሁን እኔ ስላሉት ነገሮች እርግጠኛ ሁኜ ነው ካሁን በኋላ ማውራሽ።
እሺ ምንድነው ያወቀው ነገር? ምን ያወቀው ነገር አለ? አብረን የምናየው ይሆናል። ግን ደግሞ ድሉን ልሰጥሽ አስጨነቀኝ ንገረኝ። እኔ ስለበዓል ስለምናምን እያልክ ብዙ ነገር እየለፈለፍክ እያስጨነቀኝ ያለው። ቤተሰቦችሽ የት ነው የወሰዱሽ? ዛሬ እውነቱን እንድትናገሪ ብቻ ነው የምፈልገው። ቤተሰቦችሽ የት ነው የወሰዱሽ? የት ይወስዱኛል? በቃ እነሱ ያው እንደነገርኩ ነው። ሌላ የት ይወስዱኛል ብለህ ነው? እውነቱን ንገሪኝ። በቀደም የዋሸሽውን ወይም ደግሞ ከዚህ በፊቱ ስላወራሽ ነገር ሳይሆን ቤተሰቦችሽ የት ነው የወሰዱሽ? አባታችን የምትሉት ጋር አይደል እንዴ? ምን ተናገሪ። ምንም የሚደበቅ ነገር የለም። በቃ አባታችን የምትሉት የምታመልኩት ሰውዬ ጋር አይደለም? ምን ሰው ላለው ውሻ ጋር አይደለም እንዴ የወሰዱሽ? አንተ ዝም ብለህ አትለፍ። ምንም ዝም ብዬ አይደለም። እኔ አይደለሁም ሰፈሩ እንዳለ ያውቃል ስለአንቺ ጉዳይ። እኔ አይደለሁም ሰፈሩ እንዳለ ያው ደግሞ ሚዲያ እንዳለ ያውቅልሻል። ጉዲሽ ደግሞ ታወራለች እንዴ? ትንሽ እንደው አታፍሪም? የሌባ አይነ ደረቅ ማለት አንቺ ነሽ። አሁን ስላሉት ነገሮች ብናወራበት ደስ ይለኛል። እና እኔ አሁን ስናገርሽ በጣም እየተጠነቀቅኩልሽ ነው ያለሁት እና እባክሽን ያንን መጠንቀቃችንን እንዳለማወቅ አትቁጠሪብንና የምንፈልጋቸው ነገሮች ተገቢ በሆነ መንገድ ንገሪን እባክሽን። ልልሽ የምችለው ነገር ቢኖር ይሄን ነው። አይ ካልሽ ግን እኛም የምናውቃቸው ነገሮች በሙሉ ለአንቺ መዘርዘር ይጠበቅብናል ማለት ነው። ግን እንደዛ ከመሆኑ በፊት አንቺም እንዳትሸማቀቂ፣ አንቺም እንዳታፍሪ፣ አንገትሽን እንዳትደፊ ባለቤትሽ ፊት ለፊትም ባለቤትሽ የሚናገራቸው ነገሮች ያውቀዋል፣ እርግጠኛም ነው። እኔም የማውቀው ነገር ነው። ግን አንቺ ለምንድን ነው መናገር ያልፈለግሽው? ያሉትን ነገሮች ለምን ግልጽ አታደርጊ? ምንድን ነው ፍላጎትሽ? ከዚህ የበለጠ የምታደርጊያቸውን የምትሄጂባቸውን ቦታዎች እናውቃለን። ቤተሰቦቼ እንደዚህ በዚህ በኩል ሄደው እንደዚህ በቤተ ክርስቲያን ጸሎት አትበይ። እሱ ውሸት ነው። እውነቱም እንደሆነ እናውቃለን። ግን ደግሞ ተረጋግተሽ ያለውን ነገር ንገሪኝ። ምንድን ነው የተፈጠረው? ባዕድ አምልኮ ቦታ እንዴት ልትሄጂ ቻልሽ? ባለቤትሽስ ሳያውቅ ይሄንን ሁሉ ነገር ከጀርባው እንዴት ልታደርጊ ቻልሽ? ይሄንን ነው መስማት የምንፈልገው። አንተ እንዴት አወክ? እኔ ባለፈውም እንግዲህ አቶ ሞገስን አውቃቸዋለሁ በምልሽ ሰዓት ሞገስን አላውቀውም ማን ነው የሚል አይነት መልሶች መልሽልኝ ነበር። ሞገስን ደግሞ እንግዲህ ከኔ በላይ ላንቺ የቅርብ ሰው እንደነበረ ግልጽ ነው። አሁንም እኮ መሄዷ ምናምን እኮ ምንም እኮ አልመሰላትም። ማወቅ ነው ያናደዳት። አየህ አይደለ? ማወቅ ነው እንጂ መሄዷ ጉዷ ስለታወቀባት ብቻ ነው የተናደደችው እንጂ መሄዷ ምንም አልመሰላትም። የምትጠየቀው ነገር ሌላ፣ የምትመልሰው ነገር ሌላ። ሞገስ እንዴት ይሄን ሁሉ ሚስጥር ይሄን ሁሉ ለኔ ይጠቅምሻል ያለውን ነገር እንዴት ለእናንተ ሊያወራችሁ ከኔ አሳልፎ ለእናንተ ሊያወራችሁ ይችላል? ይሄ ነገር እኮ ለኔና ለባለቤት የሚጠቅም ነገር ነው የተደረገ ያለው አይደል እንዴ? እንዴት ለእናንተ እንደዚህ አውጥቶ እንደዚህ ሊዘገሰክና ሊያወራ ቻለ? እኔ እኮ ትዳራችን እንዳይባክን እኔና ባለቤት እንዳንለያይ የተፈጠረ ነገርና ይሄን በኔና በሱ ውስጥ የሚቀር ነው ሊሆን ይቻለው። እንዴት ነው እንደዚህ ሊያደርግ ይቻለው? ቆይ ምን አይነት ሰውዬ ነው እንደዚህ? አታድርጊ ለትዳሬን ለማትረፍ ምን ማለት ነው? እኔ ላንተ ብዬ ነው ሁሉን ነገር ሄደሽ እንደፈለግሽ ስትንከባለ የኖርሽውን ነገር በእኔ ምክንያት አታድርጊ። ለእኔ ብታስብ ይኖረውማ ትዳርሽን አክብረሽ እዚሁ አንገትሽን ደፍተሽ ትኖሪ ነበር። ደግሞ ጭራሽ እኔ ምክንያት ታደርጋለች እንዴ? ደፋ አሁን ለምን ያለውን እውነታ አናወራበትም? አሁን አንቺ እኛ ማወቃችን ማናቅ ቢሆንማ እዚህ ጋር ተሰብስበን ቁጭ ብለን ስላለው ነገር ለመወያየት አንቺም ደግሞ ያደረግሻቸው ነገሮች እንዴት አደረግሽ የሚለው ነገር አንጠይቅሽም ነበር። እና እውነቱን ንገሪኝ እባክሽን፣ አታስጨንቂኝ። እዚህ ጋር መጨቃጨቃችን ተገቢ አይመስለኝም። እኔ ማርገዜ ላንተ አላስደስተህም ማለት ነው? እሺ እስኪ ንገረኝ። እኔ ለማርገዝ ነው እኮ ስጥር የነበረው እንድናረግ በቃ ልጅ እንዲኖረን ነው አይደል እንዴ? አንተ ቆይሄ በዚህ ሰዓት እኮ የምትደሰትበት ቀን ነው። እኔ በዚህ ሰዓት አንተ ትደሰታለህ ብዬ ባሰብኩበት ሰዓት አንተ ሌላ ጸብ፣ ሌላ ነገር ውስጥ ገባ። ቆይ ምንድን ነው እየተፈጠረ ያለው? ምስኪን ለመምሰል ጥረት አታድርጊ በእናትሽ። ምንም አሁን ገበናሽን ለመሸፋፈን ራስሽን ምስኪን አስመስለሽ ቅዱስ አስመስለሽ ለማሳየት አትሞክሪ። እያንዳንዱን ያደረግሽውን ነገር ዝም በይ። እያንዳንዱ ያደረግሽውን ነገር እዛ እርኩስ የሆነ ቦታ ላይ እየሄድሽ የምታደርጊውን ነገር ኢቭን እዚህ ቤት ውስጥ እኔ በሌለውበት የምታደርጊውን ነገር ሁሉንም ነገር አውቄያለሁ። እያንዳንዷን ነገር አውቃለሁ። እንዳላወቅኩኝ ዝም ያልኩት ትዳሬን ላለማፍረስ በመፈለግ ነው። ትዳሬን ከመጠበቅ አንጻር ነው እንጂ ሳላቀረች አይደለም። አንቺ እኮ ሰው የሰው ልጅ አእምሮ የማይቀበለውን ነገር እኮ ነው ያደረግሽው። ሰው እንኳን ቢሰማ ምን ይላል? አንቺ እንደው ስታስብ ቆይ ምንድነው
የሚሰማው? ማርገዜን ነው የሚሰሙት። ሌላ ምን ይፈጠራል? ከውሻ ማርገዝሽን ነው። ከውሻ ማርገዝሽን በቃ ይበቃል። በቃ ይበቃል። ምንድነው የሚበቃኝ? አንቺ እንኳን ስታረጊው አልበቃሽም። ቆይ አንተ እስከዛሬ እኔ አላቅህም ማለት ነው? እኔ ነኝ እንደውም አንተንም አላቅህ። ቆይ ምን አይነት ሰው ነህ? እንዴት እንደዚህ ጭራሽ እንደዚህ አይነት ነገር ትለኛለህ? ብለህ በሌላ ነገር እንዴት እንደዚህ ታደርጋለህ? እስከዛሬ ይሄን ያክል አመት እኔ አንተን አላቅህም ማለት ነው? አንተ ሳትሆን ማታቀኝ እኔ ነኝ ማላቅህ እንዴ? ይሄን ያክል አመት ስንኖር እኔ ለልጃችን ማላስብ ልጅ እንዲኖረኝ ማላስብ ይመስልሃል እንዴ? ቆይ እንዴት አስበህ ነው ከማይረባ ጭራሽ ከሰይጣን ጋር ከውሻ ምናምን ትላለህ? ምን አይነት ሰው ነህ አንተ? ምን አይነት ሰይጣን ብትሆን እንደዚህ የምታወራው? ምን አይነት ደፋር ሰው ነህ? ቆይ ሚስት እኮ ነኝ እኔ። ማርገዜ ያስደስታል እንጂ ጭራሽ ከውሻ ከምናምን እያተለፈልፋለህ እንዴ? ጭራሽ ያጠፋሽውን ነገር ትተሽኝ ልትወቅሽኝ ነው አንቺ? አንተ ያመሃል ለመናገር ልትወቅሽኝ ነው አንቺ? ስታደርጊው ምንም ያልመሰለሽም? ወይኔ ጉዴ! ጭራሽ እኔ ነው እንደዚህ ልታደርግ የቻልከው? እኔ እንዴት እንደዚህ አይነት አደርጋለሁ? እኔ ሚስት አይደለሁ እንዴ? እኔ ምን አይነት መጥፎ ድርጊት ታደርጋለህ? ምን እንደሚቆጭኝ ታውቂያለሽ? ካንቺ ጋር ያሳለፍኳቸው ትዳር ትሆኝኛለሽ ሚስት ትሆኝኛለሽ ብዬ ካንቺ ጋር ያሳለፍኳቸው ጊዜዎች ናቸው የሚቆጭኝ። በቃ ሌላ ምንም አይቆጨኝም። እኔ ከዚህ በኋላ ለምን ገደል አትገቢ? ምንም ግድ የሚሰጠኝ ጉዳይ የለም። አሁንም እውነቱን ማወቅ ስለፈለኩ ብቻ ነው የመጣሁት። አለቀ። ሰማኝ። ለምትናገራቸው ነገሮች ግን እያሰብክ ተናገር። በኋላ ግን ይቆጭሃል። እሺ ምንም በኋላ ይቆጭሃል። ራስሽን ንጹህ ለማስመሰል ጥረት አታድርጊ። ግን አሁን እስካሁን ድረስ እንግዲህ መስከረም ምንም አይነት ተገቢ የሆነው መልስ እየሰጠሽን አይደለም። የምንፈልገው ነገር ሌላ ነው። ምን አይነት ተገቢ ነገር ልንገርህ? ይኸው በቃ ነገርኩ አይደል እንዴ? ማርገዜ አላስደስተውም በቃ አይደለ? በቃ ማርገዝሽ በቃ እኔ ልጄን ለብቻ ያሳድገዋለሁ በቃ አይደለ? አልፈለክማ ልጅ እንዲኖርህ አልፈልግማ። ስለዚህ ውጣልኝ በቃ እኔ ልጄን ለብቻ ያሳድጋለሁ። በምን አይነት አንግል ማለት? ከባለቤቴ ጋር ነው። ምን ነው እሱ ወንድ አይመስልም እንዴ? ወንድ እኮ ነው። ማስረገዝ አይችልም እንዴ? እንዴ አንተ ምን እያሰብክ ነው ያለኸው? ወንድ ነው አይደል እንዴ? ባለቤቴ ነው። ረጅም አመት በርግጥ አላረገዝንም፣ ለረጅም ጊዜ አልሆነልንም። ግን ደግሞ እግዚአብሔር ፈቅዶት ይኸው ሆነ አይደል እንዴ? በዚህ ሰዓት ሰው ያስደስተዋል እንጂ እንዴት ሌላ ነገር ውስጥ ሌላ ሰይጣን ነገር ለምንድን ነው የምታስበው አንተ? ዝም ብለህ እኮ ነው የምትለፈው እኮ። አታምንልህም እኮ። ቆይ ችግር የለውም እንግዲህ ሪዛልቱን ከሰማች በኋላ መናገር ያለባት ነገር የምትናገር እንዳንተ ልጅህን እንኳን አርግዤ አይተህ እንኳን አታምንም እንዴ? ችግር የለውም መስከረም በቃ ይበቃሻል። ከቤት እንደማልወጣ ያውቃል። መስከረም ይበቃሻል። በቃ እንዴት ነው የሚበቃኝ? እንደዚህ እየጮህብኝ እኮ ከዚህ ይኸውልሽ እኔም በትዕግስት አንቺ ሰሚኛለሽ። እኔ ደግሞ ሪዛልቱን ያየው ሰው ነኝ። ሰማሽኝ? ስለ ሪዛልቱ እንግዲህ የምናወራው ይሆናል። ከዛ በኋላ እስቲ የሆነት እንደዚህ በድፍረት የምታወሪኝ ከሆነ ምን ይሆናል? ምክንያቱም አንቺ በጣም እናንተ ሰዎች ሁለታችሁ መጣችሁ ልታሳብዱኝ ነው እንዴ ቤቴ? ይኸውልሽ ሪዛልቱን አይተን እንግዲህ የቀሩት ነገሮች ማውራት እንችላለን። አንተ ደግሞ 10 ጊዜ አትጨቅጨቀኝ፣ አታውራኝ። እኔ ጥሩ ነገር ይፈጠራል ብዬ ነበር ያዳመጥኳችሁ የሰማኋችሁ። ባለቤቴም ያው እንደምታየው ሰይጣን ነገር ነው እያጫወተ ያለው። እኔ ምንም አላልክም ችግር የለውም። እኔ ልጁን ብትቀበለውም ባትቀበለውም አይመለከተኝም። እሺ እኔ ማሳደግም እችላለሁ። እስከዛሬ ስጓጓ ልጅ እንዲኖረኝ ስጠብቅ ነበርኩ አይደል? የነበርኩት አብረን ስንጓጓ ነበር አይደል? ደግሞ እግዚአብሔር ፈቃድ ሆኖ አርግዣለሁ። ስለዚህ እኔ አልጨነቅም፣ አሳድገዋለሁ ልጄን። ብትሄድም አንተ ብቻዬን ማሳደግም እችላለሁ። ደግሞ ብቻዬን ማሳደግም ሰው አይደለሁም። ታውቃለህ አይደል እንዴ? በጣም ጥሩ ቤተሰቦች አሉኝ። መልካም ቤተሰብ አለኝ። ስለዚህ ቤተሰብ ባይኖረኝ ግን ይጨንቀኝ ነበረ። ከነሱ ጋር ማሳደግ ሲቀበሉሽ እናያለን። ይሄንን ታሪክሽን ሰምተው ሲቀበሉሽ እናያለን። እስኪ ቤተሰቦች ስላልሰሙ ልታጃጃያቸው ማለት ነው። ችግር የለውም፣ እሱን እናያለን። ቤተሰቦቼ ስለሚያምኑኝ አንተ አትመነኝ። እሺ በቃ እስከዛሬ እናንተ አንተዋወቅም። ይሄን ያክል አመት ስንኖር አንተዋወቅም። ግን ከዚህ በኋላ ካንተ ጋር እኔም አልቀጥልም። አንተ አላመንከኝም አይደለ? ስለዚህ ከማያምነኝ ሰው ጋር እንዴት ነው የምኖረው? አልኖርም። እኔም የራሴን ለብቻ ሆኜ ልጄንም በስነ ስርዓት አሳድጋለሁ፣ እወዳለሁ። ምንም እኮ መለፍለፉ አያስፈልግም። በቃ ሚዲያ ላይ ገበናሽ ሚዲያ ላይ ሲወጣልሽ ያንቺም የነሱን ታሪክ ቤተሰቦችሽ አይደል ይወሰዱሽ? ያንቺም የነሱን ታሪክ ሚዲያ ላይ ሲወጣ እንዴት እንደሚቀበሉሽ ያኔ እናያለን። አሁን መኖር ከፈለክም እኔ ትንሽ ቀን ነው ብቆይም መኖር ከፈለክም እዚህ ቤት መኖር ትችላለህ። እኔ ቤተሰቦቼ ጋር ሄዳለሁ። ጥሩ ቤተሰቦች አሉኝ። እዚህ ብቻዬን ተቀምጬ የምወልድ ሰው አይደለሁም። ቤተሰቦቼ ጋር ሄጄ ነው የምወልደው። እሺ አንተ አሁንም እነሱ እስካሁን እንደዚህ እንድቆይ ያደረጉኝ አንተ አለ ብለው ነው። አንተ ያለ መስሏቸው እንጂ አንተ እንደሌለ ቢያውቁ እስካሁንም አልቆይም ነበር። ከቤተሰቦቼ ጋር ሄዳለሁ። እሺ እኔ ጥሩ ቤተሰብ አለኝ። ዝም ብለህ አትለፍልፍ። ከፈለክ ይሄን ቤት ኑርበት እንደፈለክ። እኔ ለቅቄ ልሄዳለሁ። እንዳንቺ አይነት ደፋር ሰው አይቻልም። እንደዚህ አይነት አሰቃቂ ታሪክ እየሰራሽ ደግሞ አፍሽ ሞት ታወራለሽ። ታሪክ ነው የምሰራው። ቆይ አንተ ምንድን ነው? ትንሽ አይከብድሽም አንቺ? እባክህ አንተ ሰው ይሄን ሰው ያስወጣልኝ እያልኩ ነው አይደለ? ለምንድን ነው የማታስወጣልኝ? ከቤቴ ይውጣልኝ እስከምለቅለት ትንሽ ቀን ጠብቀኝ። ትንሽ ቀን ነው እሄድልሃለሁ። ለትንሽ ቀን እባካችሁ ውጡልኝ። እና ስራ የለ አንተ። ቆይ ስራ የለብህም እንዴ? ምንድን ነው እዚህ መጣ የሰው ትዳር የምበጠብጠው?
አሁን ስራ ካለበት ሂድ ወደ ስራ ካለበት ለአንዴና ለመጨረሻ ጊዜ ልጠይቅሽ ወይ አንዴና መጨረሻ ያንዴና መጨረሻ ጊዜ መቼም አያልቅም አልኩ ስለዚህ እባክህ ውጣልኝ ከቤቴ ኦኬ አሁን አንቺ በፍቅር እየተጠየቅሽ ነው አይደለም ይሄው አምጥተህ እኮ እየጮክብኝ ነው እኔ ነፍሱ ጠረኝ እባካችሁ ውጡልኝ እንግዲህ አሁን ሰበብሽን ማዳመጥ ያለብን አይመስልኝ ውድ ቤተሰቦቻችን እንግዲህ ምን ብዬ መግለጽ እንደምችል አላቅም የሰማነው ታሪክ የሰማነው ተአምር ወይም ደግሞ የተፈጠረው ነገር ምን ጉድ ነው የሚያስብል ማለት የሄድኩበት ሆስፒታል ለራሱ እንግዲህ ከዚህ በፊት በእንደዚህ አይነት ጉዳይ ከአንዴም ስንቴ ሄጄ ነበር በተለይ ደግሞ አንተ ሰውዬ ምን ታሪክ ልታወራ ነው እንደዚህ ታሪክ አረባ ኩጣልኝ እኔ ታኛ አይደለሽም እንዴ ለዝማት በእንደዚህ አይነት ሁኔታ እንግዲህ ሆስፒታላቸው ውስጥ ገጥሟቸው እንደማያውቅ አይተውት ሰምተውት የማያውቁትን ነገር እንግዲህ በዚህ ጽንስ ላይ እንዳዩ ተነግሮኛል ይሄንንም ደግሞ እንግዲህ ለኔም ሆነ ለነሱ አስገራሚና ግራ የሚያጋባ ነገር ነበር ምንድነው የተፈጠረው ምንድነው የሆነው የተፈጠሩት ጉዳዮችስ ምንድናቸው ውድ ቤተሰቦቼ እነዚህ ነገሮች እንዴት ብዬ ማስረዳት እንዳለብኝ ሁሉ አላውቅም ግን እነማን ናቸው ምንድናቸው ከነማን ጋር ነው የሚሰሩት ሄለን የምትሰራቸውን ስራዎች ስቲል ድረስ በምን አይነት መንገድ ሰርጾ እየገባ እንዳለ እንግዲህ ግልጽ የሆነ ነገር ነው ውድ ቤተሰቦቼ ባለቤቱ መስከረም ያደረገችውን ነገር እንግዲህ ስነግረው ወይም ደግሞ እውነት እሱ እንዳለው የተፈጠሩት ነገሮች በሙሉ እሷ እንደምትለን ሳይሆን ለየት ያለ በማናውቀው መንገድ አረባክ ሰው ምን ይሆንክ ነው ወይኔ ጉዴ ሲቀጥልም ደግሞ ውድ ቤተሰቦቼ ያገኘነው ሪዛልት የተሰጠኝ ወይዘሮ መስከረም እንደምትለው በተፈጥሮ እሺ መስከረም አንድ ነገር ልጠይቅሽ ጠይቀኝ አንተ ጥያቄዎች መቼስ ብዙ ናቸው ቼክ አፕ አድርገሽ ታውቂያለሽ ይሄን ጥያቄ ለብዙ ጊዜ ነው ጠየቀኝ ምንም ያን ያክል መሄድ አይጠበቅብኝም ማለቴ ያው የሚንከባከበኝ ሰው ጋር ሰው አለ እስካሁን ድረስ ሄደሽ ምንም ማን ነው የሚንከባከበኝ ሰው አለ ጭራሽ እሱንም እንድነግርህ ትፈልጋለህ እንዴ የሚንከባከበኝ ሰው አለ አልኩ በቃ አይደል ግልጽ አማርኛ ነው የተናገርኩት አይደል ያው መሄድም አይጠበቅብኝም የሚንከባከበኝ ሰው አለ ካለ ደግሞ በቃ እየተንከባከቡኝ ነው ማለት ነው አሁንስ ገባህ እንጂ የምትናገሪው ነገር የለም የለም ይሄ ነው ውድ ቤተሰቦቼ እንግዲህ ያው እሷ የምትናገራቸው ነገሮች በሙሉ ትንሽ እኛን ግራ እንዲያጋቡ የምታደርጋቸው ነገሮች አሉ ወይም ደግሞ የተፈጠረው ነገር የሚታወቅ ስላልመሰላትም መስሎኝ ሊሆን ይችላል ያለው ሪዛልት መናገር አለብኝ ቢሆንም ግን እዚህ ጋር መናገር ያለብኝ አይመስለኝም እንግዲህ የሥራ ባልደረቦቼ ለሷ መናገር ባለባት መንገድ እንገሯት እኔ እናንተ ደግሞ ውጪ ላይ ስለዚህ ነገር ብናወራበት ተመራጭ ነው ብዬ አስባለሁ ምክንያቱም እዚህ ጋር ስለሚፈጠሩት ነገሮች እንግዲህ እዚህ ጋር ያለችው ወይዘሮ መስከረምም ነፍሰ ጡር ነችና ምንም ነገር ሀፕን እንዲያደርግ አልፈልግም ውጪ ላይ የሚፈጠሩት ነገሮች እንድትከታተሉኝ ያደርጋለሁ ሪዛልቱን እንግዲህ ለሱ ተገቢ በሆነ መንገድ ነግረዋለሁ እስከዛ ድረስ ከኔ ጋር ቆዩ እሺ እንግዲህ ውድ ቤተሰቦቼ ማለት ሀብታሙን ወደ ውጪ ይዤ የወጣሁበት ዋነኛ ምክንያታችን ባለቤቱ መስከረም እንግዲህ ነፍሰ ጡር ነች ያው እንደምታዩት የሚታወቅ ነገር ነው እናም ግን ምንድነው አሁን ላይ ያለውን ነገር ስናገር የሚፈጠረውን ነገር ማየት ስለማልፈልግ ነው ሲቀጥልም ደግሞ እሷ የሆነ ነገር እንድትሆን የሆነ ነገር እንዲደርስባት ህግም አይፈቅድልኝም እኔም ደግሞ ህሊና የሚፈቅድልኝ ነገር አለ ምንም አይነት ጥፋት ልታጠፋ ትችላለች ይሄንን ነገር እኛ በመናቅበት ሰዓት አይታወቅም አይሆንም አይደርስም ብላ ያደረገቻቸው ነገሮች በሙሉ ታውቀው ይፋ በሆነበት ሰዓት የሚፈጥሩትን ነገሮች በሙሉ እሷ በምን አይነት መንገድ ልትረዳው እንደምትችል ግልጽ ስለሆነ ያ ነገር ሀፕን እንዲያደርግ ስላልፈለኩኝ ነው እንግዲህ የተፈጠሩት ነገሮች ከአይምሯችን በላይ የሆኑ ነገሮች ስለሆኑ ኮኔኮ ነግሬያለሁ ኮኔኮ መጀመሪያ የተናገርኩት ነገር እኮ ነው በቃ ቺት አድርጋብኛለች በቃ ምንም አዲስ ነገር የለውም ይሄንን ደግሞ አለመቀበል የራሷ ጉዳይ ነው በቃ የራሷ የፈጸመችው ነገር ነው የራሷ ገመና ነው ልታስመስል ትችላለች ልክ እንዳላደረገ ሰው ምናምን ልጮት ትችላለች እኔስ ምንም አዲስ የሚፈጥረው ነገር የለም ችግር የለም
ውድ ቤተሰቦቼ እንግዲህ ያው እሱ እንደሚለው ከሌላ ሰው ጋር ግንኙነት አድርጋ ቢሆን ጥሩ ነበር የሚያስብል አይነት ሁኔታ ውስጥ ነው አሁን የደረሰን ውጤት። እንዴት ማለት አሁን አንተ እንደምትለው እንጂ ከሌላ ሰው ጋር እኮ የኔ ልጅ እንዳልሆነ እየነገርኩህ አይደለ? የኔ ልጅ እኮ አይደለም። ይኸውልህ የአንተ ልጅ አለመሆኑን የኔ ልጅ እኮ አይደለም። ይኸውልህ አንተ ልጅ አለመሆኑ መጀመሪያ ባለው ነገር በጥርጣሬ የወሰንካቸው ውሳኔዎች ናቸው። አሁን ግን እኛ ያየናቸው ነገሮች በሙሉ አንተ እንደምትለው ከሌላ ሰው ጋር ግንኙነት አድርጋ የተጸነሰ ጽንስ አይደለም። ስለዚህ አሁን እዛ ውስጥ ያገኘናቸው ነገሮች ወይም ምናምን ነው ማለት ነው። ይኸውልህ እሷ የጸነሰችው ወይም ደግሞ እንግዲህ ጽንሱ ውጤት ወይም ደግሞ የጽንሱ ውጤት የሚያሳየው ነገር የሰው ልጅ ዘር የማይመስል ነገር ሲቀጥልም ደግሞ ውስጥ የምናየው ከሰው ልጅ ጋር ወይም ደግሞ ከሰው ልጅ ዲኤንኤ ዘረመድ ጋር የሚመሳሰል ምንም አይነት ሪዛልት እንደሌለው ነው። ይሄንን ነገር በምን አይነት ነገር ልገልጸው እንደምችል ምን እንደሆነ ምን አይነት ነገር ውስጧ እንዳለ ምን አይነት ነገር ሲፈጠር እንደነበር ሊገባኝም ልገልጸውም የምችለው ነገር አይደለም። እኔም አልገባኝም። ምን እያልክ ነው? ምን ማለት ነው? ከሰው ጋር የማይመሳሰል ነገር ማለት ነው። ልክ አንተ እንዳልከው እንግዲህ ከውሻ ጋር ካደረገችው ግንኙነት በኋላ በመንፈሱ በምን የተፈጠረው ነገር ምን እንደሆነ የማውቀው ነገር አይደለም። ስለዚህ ይሄንን ነገር በምን አይነት መንገድ ልንገልጸው እንደምንችል ምን እንደሆነ ምን አይነት ነገር ተፈጥሮ እንደሆነ አላውቅም። ማለት ሰው አይደለም ያረገዘችው እያልከኝ ነው እኮ? አዎ እኔ የታየውም እንግዲህ ዶክተሮቹም የነገሩን ነገር እሱን የሚገልጽ እንዴት ይሆናል? አላውቅም። ሰው አይደለም ያረገዘችው እያልከኝ እኮ ነው ያለው። አዎ በትክክል እሱን ነው እያልኩ ያለሁት። እርግጠኛ ነህ? አዎ እርግጠኛ ነኝ። የፈጣሪ ያለ ይሄንን ነገር እንግዲህ ውድ ቤተሰቦቼ እኔ ምንም ይሄንን ነገር እንዴት እሷ ፊት ለፊት መናገር ይችላል? በምን አይነት ማለት ምን አይነት አቅምስ ሊኖረኝ ይችላል ይሄንን ነገር መግለጽ የምችልበት? አስቡት የተፈጠሩት ነገሮች አሉ። እነዛ የተፈጠሩት ነገሮች በሙሉም ደግሞ እሷ ጽንሷ ላይ አፕን ማድረግ የሚችሉትን ነገሮች የሚፈጥር ነው። ይሄንን ነገር ደግሞ ህሊና እንዳለው ሰው የተፈጠሩት ነገሮች መረዳት እንደሚችል ሰው ማብራራት አልችልም። በቃ ይሄ ነገር ግልጽ ሊሆንልኝ አልቻለም። እና ውድ ቤተሰቦቼ ሀብትሽ እንድታዝን አልፈልግም። በቃ እኔ ተወኝ። እኔ እየቀለድክ አይደለም አይደለ? ሀብትሽ እየቀለድክ አይደለም። በዚህ ሁኔታ ውስጥ እንደዚህ አይነት ቀልድ የምንቀልድ ነገር ይመስላል። ያየነው በቃ ልክ እንስሳ ወይም ደግሞ ለየት ያለ ተፈጥሮ ነው። አሁን ላይ ይሄን እንስሳ ነው ያን እንስሳ ነው ብለን መናገር የምንችለው ወይም ደግሞ እሱ እንስሳ ስላለ እንግዲህ ውስጥ እየተፈጠሩ ያሉት ነገሮች ስለ እንስሳ አይነት ነገሮች ናቸው። ግን ዶክተሮቹ የገለጹልኝ ነገር ልጅ የሚመስል ወይም ደግሞ የሰው ተፈጥሮ ከሚመሳሰል ወይም ደግሞ ከዚህ በፊት ከነበሩት ሂደቶች ለየት ያለ ነገር እንዳዩ። አሁን ላይ እንግዲህ እንደሚታወቀው የጽንስ ሂደት 5 ወር ወይም ደግሞ 4 ሳምንት ካለፈ በኋላ የሰው ልጅ ቅርጽ መያዝ የሚጀምርበት ነው። ይሄ ደግሞ እንግዲህ ይሄ ጽንስ 5 ወራትን ያስቆጠረ ነውና ሙሉ ለሙሉ እንግዲህ የልጅን አካላዊ ገጽታ ይዞ የመቀመጥ ባህሪ የሚፈጠርበት ሰዓቶች ነበሩ። አሁን ላይ ይሄንን ሁኔታ ማሳየት አልቻለም ወይም ደግሞ ያንን ነገር አልገለጸም ማለት እንግዲህ ምን እንደሆነ በምን አይነት ሁኔታ ውስጥ ነገሮች እየተካሄዱ እንዳሉ ግልጽ አይደሉም። ውድ ቤተሰቦቼ እናንተ እንግዲህ ስለዚህ ነገር የምታውቁት ያላችሁ ሀሳብ ከዚህ በፊት እንደዚህ አይነት ነገር በቤተሰቦቻችንም አካባቢያችን ላይ ባሉት ሰዎችም ተፈጥሮ ያውቃል የምትሉት ነገር ካለ እንግዲህ ሀሳብ አስተያየቶቻችሁን ኮመንት ላይ በማስቀመጥ ኮመንት ላይ እንግዲህ እንድታስቀምጡልኝ እፈልጋለሁ። እኔ ምንም አልገባኝም። ይሄ እኮ ከአእምሮ በላይ የሆነ ነገር ነው እኮ ወይ በእናትህ እነዛ ውሻ የሆኑ ቤተሰቦቿ ናቸው፣ ማንም አይደለም። እነሱ ናቸው ምን እንዳደረጓት እነሱ ናቸው። እነዛ አረመኔ የሆኑ ቤተሰቦቿ። ቆይ አንተ ይሄንን ምን አይነት ምርመራ ተደርጎ ነው? ቆይ ማለት እንዴት ሊታወቅ ቻለ እንደዚህ መሆኑ? እንግዲህ የተደረገው ምርመራ አልትራሳውንድ ነበር። አልትራሳውንድ ከተነሳች በኋላ እንግዲህ ዶክተሮችም እውነቱን ለመናገር እሷን መልቀቅም ሆነ ከኔ ጋር እንድትሄድ አልፈቀዱልኝም ነበር። የተወሰኑ ዶክተሮች እንግዲህ ከጀርባዬ ነበሩ። እሷንም እንግዲህ ከካሜራው ወይም ደግሞ ከካሜራ ጀርባ ትሪት ሊያደርጓት እንደሚፈልጉ ሲናገሩ ነበር። እኔ የፈቀድኩላቸው ግን ሰዓት ምንድነው እሷን እስከ ሪዛልቱ ሰዓት መናገር የምትፈልገው ለየት ያለ ነገር ካለ እንድትናገር እንድትፈቅድልን፣ ከዛ በኋላ ግን እኛ በራሳችን መንገድ እሷን መጠየቅ ባለችበት መንገድ መጠየቅ፣ ማስተካከል ያለባትን ነገርም በራሷ ላይ የፈጠረችው ጣጣ ስለሆነ እንግዲህ ራሷ እግዚአብሔር እንዲረዳት እነሱም ዶክተሮችም ደግሞ እንግዲህ ከዛ ሰዓት ጀምሮ ክትትል ማድረግ እንዳለባት የተፈጠረው ነገር በሰርጀሪም እንግዲህ መጠናቀቅ የሚችል ነገር ከሆነ የሚደረገውን ነገር ማድረግ የሚቻልበት ሁኔታ እንዲስተካከል እየፈለጉ ወይም ደግሞ ሁኔታውን ለማስተካከል እየሞከሩ ይገኛሉ። ሀብታሙ ተው በቃ
ምን ነገር አትወለኝ በእናትህ። ባለቤት እንግዲህ ምን ማድረግ እንዳለብኝ እኔ አውቃለሁ። ተው አሁን ምን ማድረግ እንዳለብኝ እኔ አውቃለሁ። ተወስን ፈልጌ አይደለም። በቃ ችግር የለውም። ለሷ ህይወትም ነው እንግዲህ እያሳሰበን የሚገኘው የሷም ህይወት ከውሻ ጋር እኔ አእምሮዬ ሊያምን አልቻለም እስካሁን ድረስ። በቃ ማለት አደረገች ማለት ነው ከውሻ ጋር እሷ ከውሻ ጋር አደረገች። ረበስማ ምን አይነት ሰው ናት እንዴ? እንስሳ ናት እኮ። በሰው አእምሮ እኮ የማይታሰብ ነገር እኮ ነው ይሄ። እንዴት እንደዚህ ታደርጋለች? ጤነኛ ናት ብለህ ታስባለህ? ይሄ እኮ በጤነኛ ሰው አእምሮ እኮ የሚደረግ አይደለም እኮ። ወይኔ ሀብታም ወይ ተው በቃ እኔ አውቃለሁ ማድረግ ነው። እኔ አውቃለሁ። ችግር የለውም ሀብታሙ፣ ሌላ ውሳኔዎች እንድትወስን አልፈልግም። ምንም ችግር የለውም። እባክህን እንግዲህ እንድትረዳኝ የምፈልገውም ይሄንን ነው። እኔ አሁን እዚህ ጋር የእውነት ነው በጣም ጨንቆኛል። ከአንተ የበለጠ ሊጨንቀኝ አይችልም። ግልጽ የሆነ ነገር ነው። ግን እሺ አሁን ባለቤቴ ከውሻ ጋር ተኛች እኮ ነው እያልከኝ ያለው። ከውሻ ጋር ተኛች እኮ ነው እያልከኝ ያለው። አንቄ ይገላታል። እኔ በህይወት እያለሁኝ እሷት ነው አንቄ ይገላል። ምን ሆነ ነው? እሺ ቆይ ከኔ ጋር መስማማት እንዳታስቆሙኝ። ከኔ ጋር መስማማት አለብኝ። ኧረ ዞር በእናትህ። ቆይ ተረጋጋና ከኔ ጋር ነው መጀመሪያ ከኔ ጋር ነው ራበት። ምንም የምንኖረው ነገር የለም። ለምንድን ነው ሀብታሙ የምንኖረበት? ማስረጃ እኮ አለን አይደለ? የህክምና ማስረጃውን አየናል። አሁን እኔ እናንተ እኮ በእናትህ ልቀቅ። ምንም የምንኖረው ነገር የለም። በቃ ሀብትሽ እሷ ትጎዳለች። በዚህ ሰዓት ሀብታሙን አልለቅም። በቃ አሁን በዚህ ሰዓት ልቀቀኝ አልኩህ እኮ። ምንም ነገር ታደርግ አልፈቅድልህም። በቃ ና ለምን ልቀቀኝ? በቃ ተመለስ። ልቀቀኝ አልኩህ። እገላታለሁ።